ግለሰብ እየታፈኑ 1 ሚሊዮን 2 ሚሊዮን አንጣ እየተባለ ትግሉን መነገጃ ሆኗል። ከኢትዮጵያ ቋሚ ጠላቶችና ከወያኔ ጋር አሰላለፍ ያዘ። ግብጽ የአማራ ህዝብ ተበደለ ብላ አይደለም እየረዳችን ያለ የምትፈልገው ነገር ስላለ እዚህ ፍልስፍና ውስጥ ከተቱንና ተቋማትን እያወደምነ እንድንሸልም ግባችናቸው ያደረግነ እንዲመስለን አደረጉን። መስመሩን ሳተስን ምን ማለት ነው? መከላከያን ካላቆሸሽ የምናሰለጥነው ወታደር ጀግና ልናደርገው አንችልም። ከጧት እንጀራ አምጣ፣ ከሰዓት እህል አውጣ፣ ማታ ደግሞ ብር አምጣ። የኛ መሪዎች እኮ አልትራ ስልክ ይዘው ጫካ ለጫካ ይሽለከለካሉ እንጂ ውጊያ ምን ያህል መራራ እንደሆነ ያውቁት። የባህር በር ጥያቄ መጠየቅ ወንጀል እስከሚመስል ድረስ ተሰርቶበታል። ያ የመጣው ልምምድ ከምን የተነሳ ነው? የአማራን ህዝብ ጥያቄ ለማስመለስ የግብፅን በር ማንኳኳት አይጠበቅብንም። ሻዕቢያ ድረስ ደጅ መጽናት አይጠበቅብንም። የኛ አመራሮችም ይህን ጉዳይ አጥተውት አይደለም የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ፋኖ አይችልም። መከላከያን አጥቅቶም ተከላክሎ የመደበኛ ውጊያ የመፈጸም አቅም የለውም። ትምህርት ቤቶችን የምናወድመው ጤና ኬላዎችን ካምፕ የምናደርገው ስለተሰራብን ነው። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። ትክክለኛ ታጋዮች አሉ፣ እንዲመጡ እንፈልጋቸው ታጋዮች አሉ። ወንድሞቻችን ይመጣሉ። ሰላም ጤና ይስጥልን ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ የምንነጋገረው በሰላም ጉዳይ ነው። በዚህ በሰላም ጉዳይ ለመነጋገር ደግሞ የቀድሞ የአፋብን አመራሮች እዚህ አሉ። የሰላም መንገድ መርጠው መንግስት ያደረገውን የሰላም ጥሪ ተከትሎ እንግዲህ ለሀገራችን ሰላም ይሻላል፣ ለአካባቢያችን ሰላም ይሻላል ብለው ወደዚህ መጥተዋልና እንኳን ደህና መጣችሁ። እስቲ ለመተዋወቅ ያህል ካንተ ልጀምር። ኢንጂነር አየነው አስፋው እባላለሁ። እሺ አምሳ አለቃ ፍቅሩ ሙሉ እየባላለሁ ወይም ደግሞ ኮማንዶ ፍቅሩ። ጌራ ወርቅ ዳኛው እባላለሁ። ኮሎኔል ማነገረው መለሰ ከሸዋ ፋኖ ጠቅላይ ግዛት ምክትል አዛዥ ነበርኩ። አንድ ሰው ወደ ትጥቅ ትግል ሲገባ ምክንያቶች ይኖራሉና እንደው እነዚህ ምክንያቶች ምን ነበሩ? ትናንት ጫካ ስንወጣ ምክንያታዊ ሆነን የወጣ ነው። ወደዚህ ስንመጣ ምክንያታዊ ሆነን የመጣ ነው። ወደዚህ እንድንመጣ ካረገን ጉዳዮች አንዱ የወጣንለት ዓላማ ትግሉ ሀዲዱን ስለሳተ ነው። ትናንት ጫካ የወጣ ነው የአማራ ህዝብ የህልውና ጥያቄ ስላለበት ኢኮኖሚያዊ፣ ፖለቲካዊ፣ ሰብአዊና ማህበራዊ ጥያቄዎች ስላሉበት እነዚያን ጥያቄዎች ለማስመለስ ነው የወጣ ነው። ነገር ግን አሁን እነዚያ ጥያቄዎች በተቃራኒ ሆኖ የህልውና ያልነው ትግል የጥቅምና የዝና ሆኗል። ሀዲዱን ስቷል ያልነው ከዚህ ምክንያት ነው። እኔ 12ኛ ክፍል ተማሪ ሆኜ ሶማሊያ ኢትዮጵያን ስትወር በተደረገ ጥሪ ታጠገብቼ ከ300,000 ተሰላፊ አንዱ ነበርኩ። ውትድርና ነው የጀመርኩት ከዛ ነው። እኔ ትግሉ ተጠለፈ የምለው ከጠላቶቻችን ጋር የፋኖ ኃይል ተሰላፊ ሆነ። ከኢትዮጵያ ቋሚ ጠላቶችና ከወያኔ ጋር አሰላለፍ ያዘ ፋኖ። ይሄ ስለሆነ ይሄን ታግዬ ሌሎችን ተሸክሜ አስገባለሁ የሚል እምነት ስላልነበረኝ በአጭር ቀን ውስጥ ወስኜ ከትግሉ ልወጣ ችያለሁ። በመጀመሪያ ደረጃ ግብፅ ቋሚ ጠላታችን ናት። ከግብፅ ጋር ወደፊት አንድ ላይ ልንኖር ወይም በሰላም ልንኖር አንችልም። ምክንያቱም የአባይ ጥያቄ አለ። ካሁን በኋላ ባንኮላ እንኳ ከአባይ ወንዝ ላይ ውሃ እንድንጠልቅ አትፈቅድም። ስለዚህ የግብጾች ፍላጎት የኢትዮጵያ መንግስት አቅማቱ እንደ የመን፣ እንደ ሶማሊያ፣ እንደ ሊቢያ የተበተነ ወይም የረከሰ በጥቂት የጎበዝ አለቃዎች የሚተዳደር አገር እንዲሆን ነው የሚፈልጉት። ለዚህም ነው ላለ ጠላታችን በሙሉ ያለ ትጥቅ የሚያስታጥቁት። በሁለተኛ ደረጃ ኤርትራ ናት። ኤርትራ የመገንጠል ጥያቄዋ ከተሳካላት በኋላ እንደ አገር ለመቀጠልና ኢኮኖሚዋን ለማሳደግ የኢትዮጵያ እገዛ ያስፈልጋት ነበር። ወዳጅ በነበርንበት ሰዓት ከፍተኛ ነጋዴ ሆናለች፣ የቡና አቅራቢ ሆናለች ለዓለም መንግስታት።
ይህንን ትፈልጋለች። ስለዚህ ይህን ኢኮኖሚ ከከለከልናት መንግስት ብር ለውጦ ስለከለከላት የወሰደችው አማራጭ ኢትዮጵያ እንዳታድግ ከተለያዩ ጠላቶች ጋር ውጊያ እንድታደርግ የምታደርግ ናት። ማስረጃው እስካሁን ከኢትዮጵያ ጋር ከመንግስት ጋር ይሁን በግለሰብም ይሁን በምንም አኩርፈው የሄዱ ሰዎች መደራጃቸው ኤርትራ ነው። ልንደራደርና ልንግባባ የምንችል አይደለንም። እሷም እንደ ግብፅ ያላት ፍላጎት የማይረባ መንግስት እንዲኖር ማድረግ ነው። በሶስተኛ ደረጃ ወያኔ ናት። ወያኔ ለአማራ ህዝብ ከራሳቸው ቋንቋ ነው የምነግርህ። የመጀመሪያ በማኒፌስቶዎቻቸው ላይ ጠላት አድርገው ያስቀመጡት መንግስትን ሳይሆን አማራን ነው። ይሄን ብሎ ጠላት አድርጎን እስካሁን ይሄንን ያልሰረዘው ወያኔ አሁን ከአማራ ጋር መቅጠሙ ምንድን ነው ጥቅሙ? ምን ፋይዳ ለማግኘት ነው? ሁለተኛ ከአመራሮችም የሰማሁት ወልቃይትና ራያን ፈርመው ሸጠዋል የሚል አባባል አለ። ፋኖ ብቻውንስ ፈርሞ መስጠት ይችላሉ? ይሄ የዚህ ድርጅት ጥቂት መሪዎች ከወያኔ አመራሮች ጋር ተስማምተው የሚፈራረሙት ፊርማ ትክክል አይደለም። ሸጠን ህዝብና መሬት ሸጠን ነው ወይስ ጥይት የምናመጣው መሳሪያ የምናመጣው? ይሄ የተሳሳተ አካሄድ ነው። አዎ አማራ ከዚህ በፊት እኮ ወያኔን ተሸክሞ አዲስ አበባ ገብቷል። መንግስት እንዲሆኑ አድርጓል። በአማራነቱ ያገኘው ጥቅም የለም። በሁለተኛ ደረጃ ትግራይ ከገቡ በኋላ መንግስትን መልሰን እንቆጣጠራለን ብለው የማጥቃት ውጊያ አደረጉ። በዚህ የማጥቃት ውጊያ የጎዱት ማንን ነው? በአማራ ክልል ላይ ያለ ሆስፒታል፣ ጤና ጣቢያ፣ ትምህርት ቤት አመድ እኮ ነው የሆነው። ገበሬው የሚጠቀምበትን ሀብት ከብት በመግደል ክምሩን በማቃጠል እኮ ነው ቁጭታቸውን የተወጡት። ከህዝቡ ጋር ሳይሆን ከአመራሩ የዚህ ፖለቲካ ተሸካሚ ከሆኑት ጋር የወያኔን ፖለቲካ ተሸካሚ ከሆኑት ጋር ልዩነታችን በዛ ነው። ህዝብና ህዝብም ድሮም እየተደጋገፈ ነው ያለው። አሁንም እየተደጋገፈ ወደፊትም እንደተዋደደ ይቀጥላል። በኢትዮጵያነቱም ሁለቱም ህዝብ ያምናል። በዚህ ተደንቅሮ የገባው ወያኔ ነው። አሁን መንምኖ ደክሟል፣ የራሱ ጉዳይ። አሁን ሊያገግም ያስበው ግን በፋኖ ጉልበት አዲስ አበባ መግባት ነው። ይሄንን ፋኖ ሆኜ ሰራዊት አደራጅቼ የራሴን የአባሎችም አመለካከት ያለኝ ሰው ለወያኔ አገልጋይ ሆኜ ወደ አዲስ አበባ ጉዞ ላደርግ አልችልም። የኛ ትግል ለቁራጭ መሬት ሳይሆን አዲስ አበባ ነው ይላሉ። አዲስ አበባ የብሔር ብሔረሰቦች ከተማ ነው። የብሔር ብሔረሰቦች ከተማ ነው። አዲስ አበባ ዋናው የኢትዮጵያ የኢኮኖሚ እና የፖለቲካ ከተማ ናት። ይሄም ማለት ቅድም እንደጠቀስኩልህ እንደ የመንና እንደ ሊቢያ ለማውደም ካልሆነ በስተቀር የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋገጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። አምሳ አለቃ ፍቅሩ እባላለሁ። የቀድሞ የመከላከያ ሰራዊት የነበርኩት አሁን ደግሞ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የ303ኛ ግዝፉ አሳምነው ዋና ሰብሳቢና ወታደር አዛዥ ነኝ ማለት ነው። ከራሴ ሲጀምር እኔ ቀድሞ መከላከያ ሰራዊት ነበርኩ ማለት ነው። በ17 ዓመቴ ነው ወደ ትግል የተቀላቀልኩት። አልሸባብና ኦለሊፍ በነበረበት ሰዓት ላይ ኢትዮጵያን
ለመውረር ኢትዮጵያን ለማውደም በሚዘጋጅበት ሰዓት ላይ በዛን ሰዓት ላይ ነው የወጣሁት ማለት ነው። 12ኛ ክፍለ ጦር 4ኛ ሬጅመንት ላይ ነበርኩት። ከዛ ተነስቼ ደግሞ ወደ ልዩ ዘመቻ ነው የመጣሁት ማለት ነው። ወደ ኮማንዶ ክፍል ማለት ነው። በክብር ነው የወጣሁት። 11 ዓመት ኢትዮጵያን ሀገሬን አገልግያታለሁ። ወደ አማራ ፋኖ ደግሞ የወጣንበት ምክንያት ምንድነው? ተበደልን ተከፋን የሚል ነገር ይዘን የወጣነው። የወጣንበት ዓላማ የአማራ ማህበረሰብ ተጎድቷን ብለን የወጣን ከተጎዳ ደግሞ ተጎድቷን ብሎ ካሰብነ ትግሉ በትክክለኛ መንገድ መሄድ ነበረበት። እሱን ያልኩበት ምክንያት አንደኛ ለአማራ ማህበረሰብ አስቦ የወጣ ሰው አይደለም። ትንሽ ፖለቲከኞች፣ ተገፍተናን ብለው ያሰቡ ሰዎች፣ ስልጣን ፈላጊዎች፣ ሀብት ፈላጊዎች በድሃ ልጅ ደም በድሃ እንባ ገንዘባቸውን እየሰበሰቡ ስልጣናቸውንና ወንበራቸውን ማዳበር የሚፈልጉ ጥቂት ፖለቲከኞች ናቸው ማለት ነው ይዘው ነው የወጡት። ትግሉ ተጠልፏል የሚለውን ነገር ላይ እዛው ጋር አድምተን እንለፍና ተጠለፈ ወይ ደግሞ መስመሩን ሳተ ስንል ምን ማለት ነው? ተጠልፏ የምንልበት ምክንያት አለው። አንደኛ እኛ ነገ ይመሩናል ብለን የምናስባቸው መሪዎች ከጥላት ጋር ቋሚ ተሰላፊ ነው አግኝተናቸዋል። አንድ ሁለተኛ የፋኖ መሪ ብለን ያስቀመጥናቸው አካላቶች ትግሉን መነገጃ አድርገውታል። የድሃ ልጅ ይሞታል፣ እነሱ ቁጭ ብለው ገንዘብ ይሰበስባሉ ማለት ነው። ኦዲት እንኳን እንዲደረግ አይፈልጉም ማለት ነው። ለምሳሌ እኔ በነበርኩበት መከላከያ ሰራዊት ትልቁ ተቋም እንኳን በየወሩ 15 ቀን በ15 ቀን አንዴ በወር 2 ጊዜ ኦዲት ይደረጋል። ይሄ ትንሽ ተቋም እንኳን ኦዲት ይደረግ ሲባል ኦዲትን አይፈልጉም። እንደዚህ የሚላቸውን አካል በተለያየ እንደ ጥላት መፈረጅ፣ ታማኝነት እንዳይኖር በህዝቡ ዘንድ የማኮላሸት የማሳቀቅ ሁኔታ ይፈጠራል ማለት ነው። እነሱ ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ ብለው የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። ሌላ ቋሚ ጥላት የምንላቸው ግብጽ አለች። ከግብጽ ጋር መቼም ቢሆን ልንሰማ አንችልም። ለምን? ሀገራችን ኢትዮጵያ መነሻችንም ኢትዮጵያ መዳረሻችንም ኢትዮጵያ ናት። የውጭ ጸረ ሰላምና የውስጥ ጸረ ሰላም ኃይሎችን መከላከል አለብን ከተባለ ለኢትዮጵያ ካሰብነ ግብጽ ጋር ሆነን ሳይሆን መዋጋት ያለብን አቅም ካለውና ወይም ደግሞ ለኢትዮጵያ ከታሰበ ብቻውን ሆኖ መዋጋት ያለበት አንድ አካል ማለት ነው። ለምሳሌ ግብጽ አባይ ጉዳይ ታነሳለች። መቼም ቢሆን አንስማማም፣ አንድ ሆነን ልንቀጥል አንችልም። ሁለተኛ ደግሞ ከሱዳን ጋር ሱዳን በመተማ ያለው መሬት ወይ ሁመራ መሬትን ትፈልጋለች። በዚህ አንስማማም። ሌላ ሻዕቢያ ጥይት ይሰጣል፣ መገዳደያ ይሰጣል፣ መሳሪያ ይሰጣል፣ ያቀርባል። የሚሞታው ግን የኢትዮጵያ ማህበረሰብ ነገ ለኢትዮጵያ ያስፈልጋሉ የተባሉ ጀግና ትውልዶች ሀገርን ይተካሉ ተብለው የታሰቡ ሰዎች እያጣን እንገኛለን። ከላይ ያለው መሪ ባለመማሩ ዕውቀትና ማገናዘብ ቢችሉ ከቋሚ ጥላት ጋር ተሰልፈው ኢትዮጵያን መውጋት አይችሉም ነበር። ስለዚህ ከነዚህ አካል ጋር ሆነው የሚታገሉ የፋኖ መሪዎች እንዴት ልደግፋቸው ትችላለህ? ስንነግራቸው ደግሞ እያወቀብን ይሄ ሰው መወገድ ያለበት ይባላል። ባረቀ ጥይት ባረቀ ብላችሁ ግደሉት። ያመጡት ፋሽን ማለት ነው። ባረቀ ብላችሁ ግደሉት ወይም ደግሞ ተሳስተን ነው በሉት እያሉ ስንት ጀግናዎቻችን በራሳቸው እጅ የገደሏቸውና የረሽኗቸው ሰዎች አሉ። ታስረው የሚገኙም አሉ። በዛ መተሳች ለአማራ የሚጠቅሙ ነገ ደግሞ ለኢትዮጵያ የሚጠቅሙ ጀግና አዋጊ፣ ጀግና ምሁራኖች፣ ጀግና ለሀገር የሚጠቅሙ ሰዎች እየታሰሩ ይተሰቃዩ ይገኛሉ ማለት ነው። ወደ ጫካ ከመግባቴ በፊት አማራ ወጣቶች ማህበር ሰብሳቢ ነበርኩኝ። እንግዲህ ስንነሳ ብዙ ጥያቄዎችን ይዘን ነበር። በሲቪክ አደረጃጀቱም ስንጠይቃቸው የነበረ ጫካም ስንገባ ይዘናቸው የተነሳን ጥያቄዎች የፖለቲካ ጥያቄ ነበረን፣ የኢኮኖሚ ጥያቄ ነበረን። ነገር ግን አሁን ጫካ ከገባን በኋላ አመራሮቹ ትግላችን ሀዲዱን እንዲስት አድርገውታል። እንዴት ነው ሀዲዱን እንዲስት ያደረጉት? ሀሳብ ላይ ነው መጀመሪያ የሰሩት እነዚህ አካላቶች። ርዕዮተ ዓለማዊ ስህተት እንድንሰራ ነው ያደረጉን። እኛ መጀመሪያ ስንነሳ በሲቪክ አደረጃጀቱም ሆነ በትጥቅ ትግሉ
ፕራግማቲዝም ገቢራዊነትን ርዕዮተ ዓለም አድርገን ተነሳን። እነዚህ ሰዎች ከመጡ በኋላ የአማራ ብሔርተኝነት ርዕዮተ ዓለም እንዲሆን ተደርጎ ሰነድ ተሰንዶ መጥቶልናል። እዚያ ጋር ነው እንግዲህ ልዩነቱ የሚጀምረው። የአማራ ብሔርተኝነት ስትል የገንጣይ አስገንጣይ ትርክትን ይዘህ ልትመጣ ነው። የቤት ስራው ደግሞ የነ ህወሓት የነ ሻዕቢያ የነ ግብፅ። አንድ ሀሳብ ላንሳ እዚሁ ጋር። ለምሳሌ እናንተ የሰላም መንገድ መርጣችሁ ገብታችኋል። መንግስት ጥሪውን በሚያደርግበት ጊዜ ደግሞ በአመራር መካከል መከፋፈል ነበር የሚባል ነገር አለ። ግማሹ አመራር አዎ ትክክለኛ መንገድ ነው፣ እንደራደር፣ እንነጋገር፣ ቁጭ ብለን በጠረጴዛ ዙሪያ እንፍታ የሚል አለ። ሌላኛው አካል ደግሞ አይሆንም የሚል አለና እንደው እቺን ነገር አጥርተን እንለፍ። እኛ ያኮረፍነው ስርዓቱ ላይ ነው አይደል? ጥያቄያችን ስርዓቱ ላይ ነው የነበረው። እነሱ ግን ሀገራችን ላይ እንድናደርግ ነው ያደረጉን። ሀገራችን ደግሞ ቀይ መስመራችን ናት። ቀይ መስመር ብለን ያወጣናቸው ነጥቦች አሉ። ለምሳሌ ህዝባችን፣ መንግስት በራሱ ቀይ መስመር ነው ብለን የተነሳ ነው ስንነሳ። ምናልባት ግልጽ ለማድረግ ያክል መንግስት ሲባል አንድ ሀገር እንድትኖር ከተፈለገ ኦቶክራትም ይሁን ዲሞክራት ጠንካራ መንግስት ያስፈልጋታል። እነዚህ አካላቶች ግን ስርዓት ገልስሰን ስርዓት ሜክ እንድናደርግ ሳይሆን አድቫይስ እያደረጉን ያሉት ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ማህበራዊ ተቋማቶች በተጠና መልኩ ተመቱብን። የትምህርት ተቋሙን የምታዩት ነው። 3 ዓመት ሙሉ ትምህርት ተዘግቷል እኛ ቀጠና። በእርግጥ እኛ ሞግተናል፣ ውስጥ ሆነንም እንደኛ ቀጠናም እኛ የምናስተዳድረውን ትምህርት እንዲጀምር አድርገናል። ከውስጥም ታግለን ነው የመጣ ነው። ይህንን ሁሉም እንዲያቅልን እንፈልጋለን። የእምነት ተቋማቶች በተጠና መልኩ ነው እየተመቱ ያሉት። አሁን ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቸርች የትግሉ ደጋፊ እንደሆነች ተደርጎ ይወራል። ለመምታት ነው ዓላማው። ውስጥ ላይ ያለውን ጉድ እኛ እናውቀዋለን። ሞዋ የሚል ታርጌት ይሰጣል። መስቀል አንጠልጥለህ ከተጓዝክ። ፕሮቴስታንቱ የሊደርሽፑ የእምነት ተቋም ነው ተብሎ ነው የሚሰበከው። ሙስሊሙን ነባር አዲስ በሚል ነው የሚሰበከው። ደን ከብሔራዊ ጥቅማችን ጋር በተያያዘ የአማራ ህዝብ የባህር በር ለማግኘት እድሜ ዘመኑን በሙሉ ዋጋ ሲከፍል የኖረ ህዝብ ነው። የኛ ሮል ሞዴል ብለን የምናነሳቸው ፕሮፌሰር አስራት ወልደየሱስ የሞቱት የባህር በር ጥያቄ ጠይቀው ነው። እኛ ጋር ግን የባህር በር ጥያቄ መጠየቅ ወንጀል እስከሚመስል ድረስ ተሰርቶበታል። በታሪካችንም በፍልስፍናችንም በሶሻል አሴታችንም እነዚህ አካላቶች ቴክኒካሊ ገብተው እየመቱብን ስለሆነና መስመራችንም ስለተለያየ ርዕዮተ ፖለቲካዊ ልዩነት ስለተፈጠረ በእኛና በአመራሮቹ መካከል ስልት ለመቀየር ተገደናል። አሁን እኛ የመጣ ነው ስልት ቀይረን ጥያቄዎቻችን ተመልሰውልን አይደለም የመጣ ነው። ቅድም የጠቀስኩልህና ዘርዝረን የያዝናቸው ብዙ ጥያቄዎች አሉን። እነሱ ጥያቄዎች አልተመለሱ። ግን አሁን በነበርንበት መንገድ ብንሄድ እነዚያ ጥያቄዎችም ሊመለሱ ስለማይችሉና እኛም የያዝነው መንገድ ቅድም ያነሳውልን ቀይ መስመሮች የሚያጠፋብን ስለሆነ እና ሀገራችንን ልናፈርስ ስለሆነ ስልት ቀይረን ወደ ጠረጴዛው መጠናል። ለምን? አሁን የያዝነው መንገድ ህዝባችን ወደ ገደል የሚከት ስለሆነ መንግስት አልባም ስለሚያደርገን እየተሰራ ያለው ስርዓት ቢውልድ ማድረግ በምንችልበት አኳን ሳይሆን ስርዓት አፍርሰን ስርዓት አልበኝነት እንዲነግስ ማድረግ ላይ ስለሆነ እና ብዙ አገራቶች ላይ ተሞክሮውንም ስለምናውቀው ብዙ የመካከለኛው ምስራቅ ሀገራቶች ስርዓት እንቀይራለን ብለው ስርዓት እናዋልዳለን ብለው በስርዓት ላይ አኩርፈው ሀገር አፍርሰዋል። ብዙ የአፍሪካ ሀገራቶች ስርዓት ላይ አኩርፈው ስርዓትን ገልስሰን ስርዓት እንተክላለን ብለው ርዕዮተ ዓለማዊ ስላላደረጉት መንገዳቸውን ኢምፕሪሲዝም በሚል ፍልስፍና ስለገቡ ሀገራቸውን አፍርሰዋል። እኛ ደግሞ በዚያ መንገድ ሂደን ሀገራችን ማፍረስ ስለሌለብን ቆም ብለን በማሰብ ስልት ቀይረን መጠናል።
ለምሳሌ ከግብጽ ድጋፍ ይደረጋል፣ ከኤርትራ ድጋፍ ይደረጋል፣ ከወያኔው አመራር ድጋፍ ይደረጋል ሲባል ምንድነው ማሳያዎቹ? የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። በየትኛውም ስሌት ወይም ስሜት ካርቱም ወይም መቀሌ አስመራውን የምናስመልሰው ጥያቄ የለም። ለዚህም ነው ትግሉ ተሽጧል የምንለው ማለት ነው። እነዚህ ሀገሮች ታሪካዊ ጠላት ናቸው ካልን ከትናንት ታሪካቸው ከአሁን ነባራዊ ሁኔታቸው ተነስተን ነው። ስለዚህ ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። አሁን ለህዝብ ነው የወጣን ካልን ህዝብ ይዳን ካልን ካጉል ፉከራ ሽለላው ወጠን ጊዜ ሰጠን የጭሞና ጊዜ ሰጠን ህዝባችን የሚድንበትን ካሰብ ነው። ግብጽ የአማራ ህዝብ ተበደለ ብላ አይደለም እየረዳችን ያለች የምትፈልገው ነገር ስላለ ነው። ሱዳን ምን ፈልጋ ነው? ህዋትም ኤርትራም ከአማራ ህዝብ ላይ የምትፈልገው ጉዳይ ኢሹ ስላላት ነው እኛን እየረዳች ያለች እንጂ ከሌላው የኢትዮጵያ ማህበረሰብ ለአማራ ህዝብ ነው የቀርብለታለሁ ብላ አይደለም። አመራሮች የኛ አመራሮችም ይሄን ጉዳይ አጣውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። ከላይ ያስቀመጥናቸው አመራሮቹ ግን በጥቅም የታወሩ የፖለቲካ ግልሙትና እየሰሩ ያሉ ሰዎች ስላሉ ነው። ለአማራ ታገላለሁ ብሎ የወጣ አካል የራሱን ህዝብ አይሸጥም። ስለዚህ እነዚህ ጋር ደግሞ እኛ መስራት ስለማንፈልግ ነው ወደዚህ ይመጣ ነው። ህዋት በእጃዙር እየረዳች ያለችን ወልቃይትና ራያን ተወስዳለች የሚል ከኛ አመራሮች ጋር ስምምነት ስላላት ነው። አጀንዳው ጠልፏል። የውጭ ኃይሎች በዚህ ትግል ውስጥ እጃቸውን ከተውበታሉ። የከፍተኛ አመራሮችም ከውጭው ኃይል ጋር ግንኙነት ያደርጋሉ የሚል ይናፈሳልና ከዛ ውጪ ይሄን ተከትሎ ደግሞ የሚገቡ የትጥቅና አጠቃላይ እገዛዎች አሉና እንደው በቦታው ላይ ስለነበራችሁ እነዚህ ምን ያህል እውነት ናቸው? ቅድም ጓዶች ሲጠሯቸው ከነበሩ ሀገራቶች ጋር ግንኙነት አለ። እነማን ነው የሚለው? ምናልባት በስም መጥቀስ ካስፈለገ ከነ ኢሳያስ አፈወርቂ ጋር ከነ አልቡርሃን ከሱዳኑ አልቡርሃን ጋርና እንዲሁም ከግብጽ ጋር ግንኙነት አለ። የኛ ኩርፊያ የኛ ወደዚህ መምጣት የኛ ስንጥቅ መፍጠር ዋነኛው ምክንያታችንም ይሄ ነው። ያ ትውልድ በሚል አንድን ትውልድ እንደ ትውልድ እንዲረገም ያደርጋሉ የኛ ጓዶች። ግን ምናልባት ትውልድን እንደ ትውልድ ማየት ተገቢ ባይሆንም ያ ትውልድ ተብሎ እንዲነሳ ያደረጉ የኛ ጓዶች ናቸው። መፎክራቸውም አዲስ ምናምን ነው። እኔ እንኳን ፎክሬበት አላቅም። የፌስቡክ ገጽን ማየት ይቻላል። አዲስ ትውልድ፣ አዲስ ራዕይ፣ አዲስ አስተሳሰብ ምናምን የሚል መፎከር አለ። ምንድነው? ስተት የሆነ ትውልድ ነበር ነው። የተሳሳተ ሐሳብ ነበረ። ራዕይ የሌለው አካል ነበረ ነው። ያ አካል የት ላይ ነው ያለ? የስልሳዎች በመባል የሚጠራው ነው። ያ ትውልድ ይባል እንበል ከተባለ የዚያ ትውልድ አክተሮች ከሆኑ ግለሰቦች ጋር ለምሳሌ ኢሳያስ አፈወርቂ፣ ሻለቃ ዳዊት ወልደ ጊዮርጊስ የሀገራችን መሰነጣጠቅ የብሔራዊ ምልክቶቻችን መፈተን ምክንያት ናቸው ብለን የምናቀርባቸው ግለሰቦች ጋራ ጥምረት ተፈጥሯል። አንድነቱ ሲሰራ ግን አሸማጋይ ሆኖ የመጣው ሻለቃ ዳዊት ወልደ ጊዮርጊስ በእያንዳንዷ የኢትዮጵያ እጥፋት የሚገኝ ግለሰብ ነው። ለምሳሌ ያክል የጃንሆይ ስርዓት ኦቨርስሮው ሲደረግ ከአፍራሾች ወገን ነበረ። የወንድሙን የነ ሙሉጌታ ወልደ ጊዮርጊስን የአባቱን የነ ብላታ ወልደ ጊዮርጊስ ነገር እንተውና ማለት ደርግ ወደ ስልጣን ከመጣ በኋላ የመለዮ ለባሾች ንቅናቄ ተፈጥሮ ነበር። 80 ላይ ፍጻሜውን ያገኘው
ወይንም የነ ሜጀር ጄኔራል ፋንታ በላይ የመፈንቅለ መንግስት ሙከራ ከ71 ጀምሮ እየተንከባለለ የመጣ 71 ላይ ጥር ላይ በህቡ የተደራጀ የኢትዮጵያ ነፃ ወታደሮች ንቅናቄ የሚባል አደረጃጀት ነበር። ለምኖ ደጅ ጸንቶ ከዚያ ንቅናቄ አባል እንዲሆን ሆኖ ነገር ግን ሌላ ከጀርባውም ሌላ እጅ አለ፣ የያዘው ፕሮጀክት አለ። ሲከተል ኖሮ ሲመርጅ ኖሮ ከነ ጄኔራል ፋንታ በላይ መረጃ እየወሰደ ለነ መንግስቱ ኃይለማርያም መረጃ ሲያቀብል የነበረ በኋላም 81 ላይ መፈንቅለ መንግስት ሊካሄድ ሲል መረጃውን አሻውኮ ሰጥቶ እንዲከሽፍ ያደረገ ለሻዕቢያና ለህወሓት ደግሞ እነዚህ ጄኔራሎች መፈንቅለ መንግስታቸው የሚያደርጉት መፈንቅለ መንግስት ከተሳካ ጠንካራ የሆነ የመንግስት ተቋም ሊመሰረት ስለሚችል መፈንቅለ መንግስቱ መክሸፍ አለበት ብሎ ሴራውን እንደ ድር ተብትቦ ያንን መፈንቅለ መንግስት እንዲከሽፍ አድርጎ ከነ ኢሳያስ አፈወርቂ ጋር ተሳስሞ ኢትዮጵያን ወደ ቁልቁለቱ መንገድ የገፋ አካል ሰሪ መሪ ሆኗል። ይህን በአደባባይ እነሱም ስላመኑት ብሮከሩ ደላላው ሻለቃ ዳዊት ወልደ ጊዮርጊስ ከነማን ጋር ነው ያገናኘው? ከነ ኢሳያስ አፈወርቂ ጋር። ኢሳያስ እዚህ የተጠናከረ መንግስት እንዳይኖር ያለ መታከት ይሰራል ማለት ነው። እነዚህ ሰዎች ጋር በአደባባይ ነው የሚሰራው። ይህንን እነሱም በመግለጫ ሰጠውታል። እኛም ውስጥ ሆነን እናውቀዋለን። ከነዚህ አካላቶች ጋራ በአብሮ ይሰራሉ። አባሉ አይደለም መሪዎች። ትጥቅ ትግል ሲገቡ ከትላንት ከነበረው ትምህርት ቤት በላይ እሰራልሃለሁ፣ ጤና ተቋማት ገነባልሃለሁ የሚል ራዕይ ይዛችሁ ነው። ምክንያቱም አሁን ያለው አንሷል፣ አሁን ያለው የኢኮኖሚ ጠቃሚነታችን አንሷል በሚል ነው ወደዛ የተገባውና ግን ትምህርት ቤቶች ሲቃጠሉ ነበር፣ መምህራን በንብርክክ ሲሄዱ ነበርና እንደው ዛሬ ቆም ብላችሁ ስታዩ እነዚህ ነገሮች መሆናቸው እንደው ምን ቁጭት ይፈጥራል? በእኛ ቀጠና ትምህርትን፣ ቴሌን፣ መብራት ኃይልን፣ ሆስፒታልን ማንም ሰው አይነካም። የተከለከለ ነው። ወደ ሌሎቹ ልሂድ። ማለት ዞሬም ስላየሁኝ በተለያዩ የአማራ አካባቢ ስላየሁኝ ይሄን ጥያቄ የማነሳው ምክንያቱም በሶሻል ሚዲያ ያለ ሳይሆን በአካል ሄጄ ስላየሁኝ እነዚህ ደግሞ አርሶ አደሩን የሚጎዱ ናቸውና ዛሬ ላይ ስታዩት ምን ተሰማችሁ የሚለው ነው። መልካም። በመጀመሪያ ደረጃ እንዴት ሆነ የሚለውን ማየት ያስፈልጋል። እያንዳንዱ የሚነሳው ችግር ያልተነሳው መሬት ላይ ያለው ችግር እንዲፈጠር ያደረገው ከጀርባ ያለው ኃይል ነው። ከዚህ ትግል ጀርባ ብዙ አድፋጭ ብልጦችና ብዙ አሳማዎች እንዲገቡ ተደርጓል። የነዚያ ሰዎች ስራ ትግሉን ከርዕዮተ ዓለም በተፋታ ከፖለቲካ መስመር ውጭ በሆነ መንገድ እንዲሄድ ያደረጉት። ለምሳሌ ፍኖተ መርህ የለንም። በጀብደኝነት፣ በስሜት፣ በአቦሰጠኝነት ትግሉ እንዲመራ ነው የተደረገው። ምናልባት ኢምፕሪሲዝም የምንለው ፍልስፍና ትግልን የሚጠል ፍልስፍና ትግሉን ጠለፉ። ደን ተቋማትን ማፍረስ እንደ ድል፣ ቤተ ክርስቲያንን ምሽግ ማድረግ እንደ ስልት፣ ግለሰቦችን መግደል እንደ ትግል አይነት ሆኖ እንዲቆጠር ተደረገና የማህበረሰቡ ንብረቶች የሚዳሰሱት ብቻ አይደለም የማይዳሰሱ ንብረቶችም ታርጌትሊ እንዲመቱ ተደረገ። በየቦታው የሚደርሰው ውድመት የታጋዩ ፍላጎትና ስራ አይደለም። ከጀርባ ያሉ አካላቶች የአማራ ህዝብን ብሎም የኢትዮጵያን ህዝብ አጣብቂኝ ውስጥ የከተቱ ግለሰቦችና ቡድኖች ከትግሉ ጀርባ በተወሰኑ አመራሮች ጋባዥነት፣ በተወሰኑ አመራሮች ጥሎሽ ሰጭነት ገቡበት። ደን ትግላችን ራሳችንን መታገል ሆነ። ትግላችን የኢኮኖሚ ሶሻል ኢንስቲትዩሽን መምታት ሆነ። መካከለኛ ነጋዴ እኮ አሁን አማራ ክልል ላይ የለም። ኮብራ እንደፈለገ በአስፓልት የግል ኮብራዎች በአስፓልት አይንቀሳቀሱም። ይህ እኮ ትግል አይደለም። ምክንያቱ ቅድም ያልኩልህ ነው፣ እውነት ነው። እኛ 100 ትምህርት ቤት
እንሰራለን ብለን ያሉትን አምሳዎች ምናወድመው ከጀርባ ባሉ አካላቶች የማስረጽ ስራ ስለተሰራና ትግሉ ከርዕዮተ ዓለም ውጭ ሆኖ በስሜታዊነት እየተመራ ስለሆነ ትግል ያልሆነው ሁሉ ትግል ይመስለናል። ለምሳሌ ግለሰቦችን ደፈጣ ይዞ መግደል የትግል ስልት እንዲሆን ተደርጓል። የፖለቲካ አመራሮችን የብልጽግና አመራር ናቸው በሚል ከተያዙ በኋላ ተረሽኗል በተለያየ ቦታ። ግን አንድ ስርዓትን ታርጌት አድርጎ የሚሰራ የትግል ድርጅት ወይንም አብዮት የማይሰራው ስራ ነው። ከታሪክ እንኳ ምሳሌ ብናነሳ የኮሚኒስት መሪዎች ናቸው ያመጡት ይህንን ደፈጣ ይዞ ግለሰቦችን ማጥፋት፣ ቡድኖችን ማጥፋት። ግን በኋላ ክሪቲሳይዝ አድርገውታል። ፎኮይዝም ይሉታል እነ ቸኩቬራ። ግለሰቦችን መግደል ስርዓት ላይ የሚያመጣው ተጽዕኖ ስለሌለ መወገዝ አለበት ብለው ያወገዙትን ፍልስፍና ለእኛ ሰጠውናል። የሆነ ቦታ ላይ ስም ብጠራልህ 30 አመራር 20 አመራር ተገድሎ ይሸለላል። ይህ ግን በርዕዮተ ዓለም ለሚታገል አንድ አብዮተኛ ትግል አይደለም። ለምሳሌ እነ ጆን ኤፍ ኬኔዲ በምዕራባዊ ሊበራሊስት አኩራፊዎች ተገደሉ። ስርዓቱ ላይ ግን ምን ለውጥ መጣ? ምንም አልመጣም። ግን በስርዓት የተመሩ ድል ላይ የደረሱ አካላቶችን ብናነሳ ግለሰቦችን ታርጌት አላደረጉም። ለምሳሌ ራሱ ቸኩቬራ ይህንን ፎኮይዝምን ያመጣው የባቲስታንን ስርዓት ኦቨርስሮ ካደረገ በኋላ ባቲስታንን አሳዶ አልገደለውም። ስኬት ላይ ያለው ማወዜዱን ግን ብናይ ሱን ያንሰንን አምርሮ ይጠለዋል። ስርዓቱን ኦቨርስሮ ካደረገ በኋላ ግን ስርዓት መትከል ላይ ነው የሮጠው። ሱን ያንሰንን አሳዶ አልገደለውም። እኛ ላይ ግን እነዚህ ሰዎች ይህንንም ፍልስፍና የሚያውቁ ሰዎች ገብተውበታል። የምነግርህ ያ ትውልድ በማለት ይረግሟቸዋል። ቀውስ ውስጥ እንድንገባም አድርገውናል። የዚያ ትውልድ አክተሮች ጋር ግን ነው የሚሰሩት የኛ ጓዶች። እነዚያ ሰዎች ከዚህ ፍልስፍና ውስጥ ነው የከተቱን። ከዚህ ፍልስፍና ውስጥ ከተቱንና ተቋማትን እያወደምነ እንድንሸልል በመሪ ስም ግለሰቦችን እየገደልነ ግባችን አችብ ያደረግነ እንዲመስለን አደረጉን። ሀሳብ ላይ ስለተሰራና የሀሳብ መዋዠቅ ውስጥ ስለሆነ ነው ያ ድርጊት የገጠመን። 50 ትምህርት ቤቶችን 100 ትምህርት ቤት በመስራት ፋንታ 50 ትምህርት ቤቶችን የምናወድመው፣ ጤና ኬላዎችን ካምፕ የምናደርገው ስለተሰራብን ነው። ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድን ነው እየተሰበከ ያለው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር፣ ትውልዱ እውቀት እንዳይኖረው፣ በድንቁርነት እንዲስፋፋ፣ ድንቁርነት እንዲበዛ የማድረግ ስራ እየሰራ ነው ማለት ነው። ስለዚህ የራሱ አንድ የአማራ ማህበረሰብ በኢኮኖሚ ብቻ ሳይሆን እውቀት እንዳይኖረው፣ አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ማህበረሰቡ መነገድ አልቻለም። ማህበረሰቡ በድህነት አረንቋ ተዘፍቋል። ማህበረሰቡ እንደምንም ብሎ እንዳያርስ ታገል እየተባለ እየተገደደ ነው። አባት አርበኛ ነህ፣ መሳሪያ ይዛን ታገል ግባ፣ ካልገባህ መሳሪያን አምጣ። ከዛ ወዲህ ደግሞ እንደምንም ብሎ አርሶ አመት ሲደርስ ውጊያ ይፈጠራል፣ በአብሪ ጥይት እህሉ ይቃጠላል። እንደምንም ብሎ ደግሞ አርሶ ሸምቶ ሊበላ ሲፈልግ ከጧት እንጀራ አምጣ፣ ከሰዓት እህል አውጣ፣ ማታ ደግሞ ብር አምጣ እየተባለ ድሃው እንደ ድህነት እንዳይኖር ሰርቶ ለፍቶ ያዘጋጀውን ደግሞ እንዳይበላ ሰቀቀን ተጥሎበታል ማለት ነው። የለኝም ሲል ደግሞ በሩ ላይ መደብደብ ሁኔታ፣ ሌላ ግለሰብ እየታፈኑ 1 ሚሊዮን 2 ሚሊዮን አንጣ እየተባለ ትግሉን መነገጃ ሆኗል ስንል ያለ ምክንያት አይደለም፣ በምክንያት ነው። ለምሳሌ ቢጃይ የሚባሉ ይሄ ቢራ የሚያመላልሱ መኪናዎች አሉ፣ ተሳቢዎች አሉ። እነዚያን በማፈን ይሄን 1 ሚሊዮን ካላመጣህ 2 ሚሊዮን ካላመጣህ እየተባለ የማገት ሁኔታ ይፈጠራል። ሌላ ፋኖን እኔን ሰድበኛል፣ ፋኖን አባሉን ሳይሆን መሪውን በሆነ ነገር በፍትህ ነገር ከተነጋገረ ለምን እንደዚያ ነገረኝ፣ ለምን ደፈረኝ፣ ለምን እውነቱን አወቀብኝ በማለት አፍናችሁ አምጡ በማለት
ያን ሰው 2 ሚሊዮን 3 ሚሊዮን እንዲከፍል የማድረግ ሁኔታ። ስለዚህ ይሄ ትግል ሳይሆን ዘረፋ ነው። ማህበረሰቡ በድህነት አረንቋ ተዘፍቋል። መኖር አልቻለም፣ መብላት አልቻለም። ስለዚህ አማራን ወክለው እየታገሉ ሳይሆን አማራን ወደ ድህነት አረንቋ እየከተቱት ነው። አማራ ቢረበው ምን አገባቸው እነሱ? እየቀሙ እየበሉ ነው እንዴ? ዋሻ ውስጥ እኮ ቁጭ ብለው 2-3 ፍየል እኮ እያረዱ እየበሉ እስኪ ፋኖ መሪዎች የምትላቸው ህያቸው እስኪ ጉንጫቸውም ፊታቸውም ቦርጫቸውም አብጦ ተንጠልጥሎ ትግል ውስጥ ያለ ሰው ተመችቶት ስበስብ ነው የሚያታገለው ከስቶ መንምኖ ጠቁሮ ነው ለሞተኛ ሀቅ ከተባለ ማለት ወስቶ ነው ያለው። በረሃ ይኖር አይመስልም የፋኖ መሪ ጠቅላላ ማለት ነው። አሁን እኛ ጋር ትምህርት አልባ ብቻ ሳይሆን ኤሊት አልባ እየሆነ ነው ክልሉ። በስመ መረጃ ስም፣ በመምህራን ስም፣ በመንግስት ሰራተኛ ስም እየተረሸነ እየተገደለ ነው። እኛ የመጣንበት የጎጃም ቀጠና መምህራኖች ተረሽነዋል። የታየ ጉዳይ ስለሆነ ስለማይደበቅ ስለማይካድ ማለት ነው። የመንግስት ሰራተኛ የሚል መታወቂያ ካለው ጤና ባለሙያም ይሁን ሲቪል ሰርቪስም ይሁን ዋቴቨር እርምጃ ይወሰድበታል። ይሄ የማን ተልእኮ ነው? ለአማራ የሚታገል አካል እኔ የምታገለው ለአማራ ነው ካለ አንድ ነፍስ ሊያሳስበው ይችላል። የተማረ ማጥፋት በራሱ የተሰጣቸው ተልእኮ ስላለ ነው። ሌላው ትምህርትን እንደኛ እንደ ጎጃም አገው ምድር ክፍለ ጦር ስንንቀሳቀስ እንደነበረው ባለፈ አቋም ይዘን ከነሱ ጋር ጭምር ተጣልተን ትምህርታችን ጀምረናል። የሚገርመው ግን እኔ ከመጣሁ አሁን በዚህ ሳምንት እንኳን እኛ ጋር አስቁመውታል። አሁን ወጣን ከመጣን በኋላ አስቁመውታል ትምህርቱ። ያ ማለት ተተኪ ትውልድ እንዳይኖር ነው የሚፈልገው ማለት ነው። በጣም የሚያሳዝነው ትምህርት የሚያግደው አካል የት ልጁን ያስተምራል? ባህር ዳር ልጁን ያስተምራል። የግል ትምህርት ቤት ቅንጹ መኖሪያ ቤት ተይዞለት የኛ የጎጃም አገው ምድር የጎጃም ቀጠና አመራሮች ልጆቻቸው ዝቅተኛው ባህር ዳር ከዛ ውጪ አዲስ አበባ አሜሪካ ነው የሚማሩት። የሱን ልጅ አሜሪካና አዲስ አበባ እያስተማረ የድሃ ልጅ ትምህርት ያግዳል። በዚህኛ እንጣላ ነበር። አሁንም ቢሆን ሌላው ህዝቡም ቢሆን ማወቅ ያለበት የሱ ልጅ ከትምህርት አልባ ሲታገድ አመራር የሚባለው ሰው ግን የተሻለና የግል ትምህርት ቤት ላይ እየተማረ ያለበት ሁኔታ ነው ያለው። እና ትምህርት የማስቆሙ ዓላማ የሌላ ሰው አካል ስለሆነ ነው። ለትምህርት ብቻ ሳይሆን ለመሰረተ ልማት ሁሉ ጠር ሆነናል። እኛ ትምህርቱን ማስቆም ሳይሆን ትምህርት ቤቱን ማፍረስ አለኩ የብልጽግና ነው ተብሎ ማለት ነው። ይሄ ከምን የተቀዳ ነው? ማን ያስተማረ? ማን የላከው? ሌላ የሚልክ አካል ስላለ እኛ እኮ ጣሊያን የሰራው ትምህርት ቤት ላይ ነው የተማርነው፣ ጁኒየር ትምህርት ቤት። ብልጽግና የሰራው ነው ተብሎ ትምህርት የሚፈርስበት ዓላማ ምንድነው ነው? መሰረተ ልማት አልባ እንዲሆን ነው የሚፈልገው ክልሉ። ይህን የሚያደርጉ ከላይ ያሉ አካሎች ናቸው፣ የሚልኳቸው አካሎች ስላሉ ነው። ባጭሩ በትምህርት ዙሪያ እየተደረገ ያለው ትውልድን የማምከን ስራ ህዝቡም የሚመለከተውም አካል ትኩረት ሰጥቶ አሁን ባክኗል፣ ቀጣይ እንዲጀመር ግን ትልቅ ትኩረት ተሰርቶ መሰራት አለበት። የተቋረጡትም መቀጠል አለበት ነው። ድንበራችንም መሸሸጊያችንም መከላከያ ነው። የትኛውም ሉዓላዊ ሀገር መከላከያ ካሌላት፣ ጠንካራ መከላከያ ካሌላት ቅድም እንዳነሳችሁት እንደ ሌሎች ሀገሮች የመበተን እና ለጠላት መፈንጫ የመሆን ነውና መከላከያውን እንደ አውሬን ይመሳል አለና ያ የመጣው ልምምድ ከምን የተነሳ ነው? ይሄ ደግሞ በሀገር ሉዓላዊነት ላይ ቀዳዳ መክፈት አይሆንም ብላችሁ አስባችሁ አታውቁም? ጭፍን አመለካከት እንዲኖረው የተደረገው ለምሳሌ የህወሓት 2013 ጦርነት ሲነሳ እኮ ህወሓት ሰሜን ዕዝ ነው የጨፈጨፈችው። አሁን የተዳቀቀች ክልል እንድትሆን እኮ መጀመሪያ አናቱን ነው የመታችው። ይህ አስተምሮ ወደኛ ወርዷል። የተጣላ ከስርዓቱ ጋር ከሆነ ከአንድ ሀገር ጠባቂ ጋር አይደለም መጣላት የነበረብህ። ህወሓት መከላከያውን መታች፣ መጨረሻ ግን ሳቱ እሷ ተረፈ። የኛም ክልል ይሄ ጣፈንታ እንዲፈርድበት ነው ይሄ የተደረገው ማለት ነው። አሁን ግን እኛ እየበደልነው ስለሆነ ህዝቡ ማን ጋር ነው የሚለውም በግልጽ ስለሚታይ ማለት ነው። መከላከያዎች አሁን እኮ ከገቡበት ቀጠና ሲወጡ ህዝቡ እያለቀሰ ነው። ምንድነው የሚፈልገው? መከላከያውን ነው ማለት። ብሔራዊ ምልክት ናቸው ብላ የምታስባቸውን በሙሉ የመታችብንና ለሌላውም መንገድ ያሳየች ህወሓት ነች። ሰሜን ዕዝ ላይ ማይደፈረውን አይነክ የሚባለውን ተቋም መታ ያን አስተሳሰቧን ወደ ተለያዩ ቀጠናዎች ልካ ይሄ የሆነው ነገር ሆኗል። አሁንም ግን አልረፈደም ነው። ከረፈደ ግን ያልቅልናል። ቅድም ሲባል እንደነበረው የመከላከያ ተቋም
ማስቲሽ ሆኖ አገሪቱን አያይዞ የሚያስቀጥል ተቋም ነው። አሁን ከኛ ቀድሞ ህዝቡም ነቅቶ እኛን ደህና አደራችሁ ማለት ትቶ መከላከያው ሲመጣ መከላከያው መጣልን ወደሚል ደረጃ ላይ ደርሷል። ቋሚ ጠላቶች ብዬ ያልኳቸው የመከላከያችን ተቋም ጠንካራ ከሆነ እናጠቃለን እንዋጋለን የሚል ተስፋቸው ይቆማል። ምክንያቱም ያለው አቋም የነሱን ጦርነት ፍላጎት ያግደዋል። ስለዚህ ትልቁ የሀገራችን መከታና የመጨረሻው ድንበር መከላከያችን ነው። ነገር ግን አሁን በተያዘው አካሄድ መከላከያን ካልተዋጋን፣ መከላከያን ካላቆሸሽ የምናሰለጥነውን ወታደር ጀግና ልናደርገው አንችልም። ፈሪ ነው፣ ደካማ ነው በሚል መገንባት አለበት። የግድ የሚያደርገውን ድርጊት በሙሉ ማንቋሸሽ አለበት። ይሄ የባንዳነት አካሄድ ነው። ባንዳነት ነው። አሁን ወደዚህ ስንመጣኛ አንዳንድ ፌስቡክ ጽሑፍ ላይ አመለከታለሁ። ባንዳ ሆነ ምናምን የሚል ይጽፉልኛል። እኔ ወደ ሀገሬ ነው የመጣሁት፣ ወደ ሀገሬ መንግስት ነው የመጣሁት። ለሀገሬ መንግስት ላገለግል ነው። የእነሱ መንገድ ትክክል አይደለም። ከጠላቶቻችን ጋር ወግናችኋል ብያለሁ። ባንዳ እነሱ ናቸው። የሀገር መከላከያ ሰራዊትን ዝቅ አድርገው የሚስሉና ወደ ማህበረሰቡ የተለያየ ነገር አስተሳሰብ እንዲኖር ማህበረሰቡን መቀረጽ የሚፈልጉ ሰዎች አንድ በመከላከያ ሰራዊት ጀግንነት አይናቸው ስለሚጠቁር፣ ሁለተኛ ደግሞ የፋኖ መሪን ብለው ያሰቡ ትላልቅ መሪዎቹ የመከላከያ ስልጣን አያውቁትም፣ የመከላከያን ህግ አያውቁትም። ማዕረግ እኮ የረከሰበት አጋጣሚ አለ። እዛ ገና 3 ዓመት ሳይታገል ሻለቃ ይባላል። የሀገር መከላከያ ሰራዊት እኛ ባለንበት ሁኔታ ላይ በአማራ ክልል ላይ አቅሙን አልተጠቀመም። ምክንያቱም የአማራ ወጣቶች ሀገራቸውን ነገ መጥቀም ይችላሉ፣ በሰላም መግባት አለባቸው፣ መሞት የለብንም፣ መገዳደል የለብንም ብሎ ስለሚያስብ ሙሉ አቅሙን አልተጠቀመም መከላከያ ሰራዊት። ሙሉን ቢጠቀም ግን ምን ያክል እንደሚጠቀምና ወይም ደግሞ ምን ያክል ቦታዎችን ይዞ ምን ያክል መማረክ ምን ያክል መግደል እንደሚችል ስለምናውቅ ማለት ነው። ስለዚህ ዲያስፖራው የሚያውቀው በኢንተርኔት ነው፣ ማጨብጨብ ነው። ማን ትግሉን እየመራው ነው፣ ማን ነው ትክክለኛ ሰው፣ ማን ነው ትክክለኛ ለአማራ የቆመው የሚለውን ነገር እያወቀ አይደለም። አይኑን ጨፍኖ በስምና በርቀት በስልክ በወንጭፍ ሄይ ሄይ ብቻ እያሉ እንደ ማሽላ ጠባቂ ሆይ ሆይ በማለት እንደ ንብ አስፋሪ የድሃ ልጅ የሚሞተው የድሃ ልጅ ዲያስፖራ እኮ $100 ቢያግዝ ነው። $100 ደግሞ በህይወት አይለወጥም፣ አይገኝም። እሱ ሲመጣሉ ይደርሳሉ ይና ስለዚህ እሱም ገንዘብ ደግሞ ያሁኖ ደግሞ አይደርስም ለአባሉ። አባሉ ልብስ የለውም፣ አንዲት ልብስ ለዓመት ነው የሚጠቀመው፣ እንደው ከተገኘም ነው። ያችም ደግሞ ከቤተሰብ ለምኖም ብሎ ምናምን ነው የሚለብሰው። ከዛ ውጪ ዲያስፖራው የሚልከው ገንዘብ አይደርሰውም ለሰራዊቱ፣ ከታች አይደርሰውም ሰራዊቱ ማለት አይደርስም። ኦዲት ይደረግ። ለምንድን ነው የማይደርሰው ሲባል የመቆርቆፍ ሁኔታ በቃ ሰራዊቱ ሊያሳምጥ ነው፣ የመንግስት ተልእኮ አለው በማለት እያነሳሱ ዲያስፖራው ደግሞ ከላይ ያሉ ሰዎችን ብቻ እየቀለበና እያገኘ የድሃ ልጅ ከታች የድሃ ልጅ እየሞተ ለምሳሌ እንበልና የመሪ ልጆች አይዋጋም። ፋኖ መሪ ብለው ያሰብናቸው ሰዎች ልጆች አይዋጉም፣ የሉማ። እሱ ደግሞ የሚውለው ዋሻ ውስጥ ነው፣ መድፍ የማይደርስበት ቦታ፣ ድሮን የማያገኘው ቦታ ላይ የሚሞተው የድሃ ልጅ ነው፣ ዋጋ የሚከፍለው የድሃ ልጅ ነው። እንደዛ አሁን እንኳን ከዲያስፖራው የሚመጣው ገንዘብ ለሰራዊቱ እየደረሰ አይደለም። ቢደርስ እኮ ሰየው፣ እየበላ እየለበሰ ቢሞት ሰየው። እንደዚህ ነገር እየተፈጠረ ስለሆነ ዲያስፖራውም መለስ ስሎ አይቶ ሆይ ሆይ ማለቱን ትቶ ማን እየታገለ ነው፣ ማን ለአማራ ማህበረሰብ ያስፈልጋል፣ ምንድነው ነገሩ ጠለቅ ብሎ ማሰብ አለበት ብዬ አስባለሁ። እዚህም መሰረታልና እነዚህ እዞች ደግሞ ማሟላት ያለባቸው ነገሮች አሉ። በመከላከያ ውስጥ ለምሳሌ እዝ ሲባል የራሱ የሆነ አደረጃጀት አለው፣ የራሱ የሆነ ቁጥር አለው፣ የራሱ የሆነ የመሳሪያ አቅም አለው። ይሄ ግን አንዳንዶቹ የሚሉት ምንድነው ለእዙን በቁጥር በማብዛትና ለፕሮፓጋንዳ ነው የሚሉት አሉና ምን ያህል ያሟላ ነው? በእዝ ደረጃ እዝ ብለን አቋቁመናል። እነዚህ ክፍሎች እንደዚህ ቢደራጁ እንደ መደበኛ ሰራዊቱ የተሟላ የውጊያ አቅም ያለው አይደለም። ነገር ግን የመንደር ከበባዎች ላይ የግፊያ ውጊያ ያደርጋል። በእነዚህ የሚያገኛቸው ድሎች አሉ።
እንደ መደበኛ ሰራዊት ግን አቅዶ ቆሞ የሚዋጋበት ቦታ የለም። በመከላከል ውጊያም ቢሆን ያስከው መሬት እስከ መጨረሻው ጠብቀ ማስከበር ነው። ፋኖ ይህን ውጊያ አይፈጽምም። ማጥቃት ከመጣበት ወረዳውን ለቆ ይሄዳል። ሽምቅ ውጊያ ላይ ያለ ሲያገኝ ይተነኩሳል፣ ሲያጣ ይሸሻል። ይሄ ጀግንነት ወይም የመከላከያ ሰራዊትን አቁሜዋለሁ የሚልበት ደረጃ ላይ አይደለም። መከላከያው በየትኛውም ወረዳ ላይ ቢነቃነቅ እፈለገበት ቦታ ደርሶ ይመጣል። መከላከያን አጥቅቶም ተከላክሎም የመደበኛ ውጊያ የመፈጸም አቅም የለውም። አንዲት ትንሽ ወረዳ መውረር ይቻላል። በተለያየ አቅጣጫ ገብቶ ውጊያ መፈጸም ይቻላል። ግን ጀግና ሊባል የሚችለው የያዘውን ከተማ እስከ መጨረሻው ሲያስከብር ነው። አንድ ሰዓት ባልሞላው ጊዜ ውስጥ ለቆ ይወጣል። ይሄ የሽምቅ ውጊያ ነው፣ የመደበኛ ውጊያ አፈጻጸም አይደለም። ስለዚህ ከእንደዚህ አይነት የውጊያ ሚዛን ስትወስደው ከመከላከያው እኩል ነው ሊል አይችልም። ያለው እውነት ይሄ ነው። የፋኖ መዋቅር ምን ይመስላል? በሰፈር የተደራጀ ከሰፈር ያልወጣ በእህት በወንድም በአክስት ልጅ የተዋቀረ መዋቅር ነው። ይሄ ነው አንዱ ራሱ ደግሞ የአማራ ማህበረሰብ ወደ ኋላ ሊጎተው የቻለው ማለት ነው። ምክንያቱም ደም ያለበት ደሙን ይመልሳል። በአሁኑ ሰዓት ላይ ከማረሚያ ቤት የወጣው እከሌ ነው ያሳሰረኝ በማለት ብቀላን ያካሂዳል። ከዛም አልፎ ደግሞ ያጎት ልጅ ወንድምየው ሻለቃ መሪ ከሆነ ወይም ክፍለ ጦር መሪ ከሆነ ያክስቱ ልጅ ምክትል ነው። አስተዳደሩ ያጎት ልጅ ነው። ፋይናንሱ የእህት ልጅ ነው። ገንዘቡን ማን ያመቻቻል? ያክስቱ ልጅ። የሆነ ነገር ተልኮ ሲሰጠው ተልኮ ማን ይፈጽማል? ያጎቱ ልጅ። ትእዛዙ ማን ያወርዳል? ወንድምየው። ስለዚህ ትግል እንደዚህ ነው ወይ? ትግል እንደዚህ አይደለም። ፍትሃዊ መዋቅርም አይደለም። አምባገነንነትና ሽፍትነት ነው። ህግና ደንብ ወይም ደግሞ መርህ የለው። ብቀላ የተስፋፋበት ብቀላ የበዛበት መዋቅር ነው። ስለዚህ እንደዚህ አይነት በእህት ባጎት ባክስት ልጅ የተገነባ ትግል ዲያስፖራው ወርዶ ቢያየው ፍሬ እንዳላፈራ ገንዘባችን የት ነው ያለው የሚለውን ነገር ያየው ነበር። በሚዲያ በሬ ወለደ ብሎ በሚዲያ ሆይ ስለሆነ የሚያየው ያክስት ያጎት ልጅ እዛው ስልጣን ፈላጊነት በጣም አለ። ሁለተኛ ደግሞ እኔ ወንድምየው እንኳን ቦርድ ያጎቴ ልጅ አለ ነገ ይተካኛል ወይም የእጅ ብልጫ አገኛለሁ በማለት የመሰብሰብ አድርባይነት ይታያል። ሰው በብቃቱ አይሾምም። እዝም ተብሎ የተመሰረተው እዝ መስፈርቱን አያሟላ። የሚያሟላም አይደለም። አንደኛ በሰው ኃይል፣ ሁለተኛ በመሳሪያ እና እዝም ሆነ ክፍለ ጦር ወይም ደግሞ ኮር ብለው የሚሰየሙ ስያሜዎች እየተምታቱና የፎቶ ንጽብራቅ የሚበዛባቸው ናቸው። ህዝቡን እየሸወሩት ያሉት በዚህ ነው። የኛ መሪዎች እኮ አልትራ ስልክ ይዘው ጫካ ለጫካ ይሽለከለካሉ እንጂ ውጊያ ምን ያህል መራራ እንደሆነ ያውቁት። ሰበር ዜናውን ሲሰራ ይውላል። ዋይፋይ ላይ ተጥሎ እየዋለ በለው ቁረጠው አሸነፈና 4 ኪሎ ነው ምናምን ሲል ይውላል። ማን ነው የሚሞተው? የምስኪን የድሃ ልጅ ነው። ማን ነው እውነተኛ ትግል መስሎት የተሰለፈው አካል ነው እየሞተ ያለው። ወደ ዲያስፖራው ስንሄድ አንድ በጣም የሚገርመኝ ነገር አለ። እዚህ ትግሉ ላይ የቆዩ ሰዎች አሉ፣ ጋዜጠኛ ምናምን ተብሎ ይወጡ ምናቃቸው። ሲታገሉ ብለው እኮ ስላልቻሉ አቅማቸው በላይ ስለሆነ ነው ውጭ የወጡት። የትግልን መራራነት አውቀውት ምን ያህል ዋጋ እንደሚያስከፍል ካወቁ በኋላ እዛም ሄደው ግን በለው ቁረጠው ፍለጠው ይላል። እሱ ለምን ወጣ? ለምን እዚያ ይቆርጥ ባይፈልጥም ነበር ከቻለ? እሱ ላለመሞት ሄዶ የድሃ ልጅ እንዲሞት ይፈልጋል። በአራቱም ግዛት የማውቃቸው ጋዜጠኞች ስላሉ ነው። የት ነው ያሉት? ሌላ ቦታ ወጥተዋል። እሱ መኖር ፈልገ። ለምን ነገ የሆነ ቀን ሲመጣ ካራባቱን አዘጋጅቶ ነው የተቀመጠው ማለት ነው። ባይሆንማ ለምን አይታገልም? እስከ መጨረሻው ለምን አልቆየም ነበር? እኛውን እዚህ የመጣ ነው በቃ የድሃ ልጅ መሞት የለበትም፣ በአፈሙዝ ሳይሆን በጠረጴዛ ጉዳይ ጥያቄው ይፈታ፣ በኢትዮጵያ ፍርስራሽን ቁመን ማየት አንፈልግም፣ ታሪካዊ ጠላቶች ጋር አንሰለፍም ብለን የመጣ ነው። እሱ ግን እዚህ አልችል ብሎ ሄዶ እዛም ድረስ ለምን እንደዚህ አልሆንህም፣ በዚህ ወጣ በዚህ ገባ፣ እኔ ልምራውም ጭምር ይላል ማለት ነው።
ሌላው እንዳጠቃላይ ዲያስፖራው ምናልባት የዳታ አክሰስ ስላለው እንደፈለገ የሚያወራበት ማንዴት ስላለው እንጂ ትግል ምንድነው የሚለውን እኮ አያውቁም። $2 $3 ወይም $100,000 ልኮ ትግል መምራት አይቻልም። መምራት ካለበት መጥቶ ይምራው። እዚህ ተዋግቶ ታግሎ ይሄው የትግል መራራነት በአንድ ቀን ውጊያ ምን ያህል ስቃይ እንደሚያስከፍል እኮ የምናውቀው እኛ ነን። ካጠገባችን እኮ ስንት ወንድም የቀበርን እኛ ነን። ወንድሞቻችን በቀበርነበት ትግል የሚቀልድን አመራር ግን ጋሻዬ መከታዬ መሪ ምናምን ሲል ይውላል። አይ መቆም መስተካከል አለበት። እየሞተ ያለው የደሃ ልጅ ነው፣ የምስኪን ልጅ ነው። ለሚሞቱ ወንድሞች ሲባል ሆሆታው መብረድ አለበት። አጠቃላይ ለዲያስፖራው ቆም ብሎ መታሰብ አለበት። ዲያስፖራም ሲባል አንዱ እዚያ ጋር ሌላ ዩቲዩብ አንዱ ሌላ ምናምን ከፍቶ በአስክሬናችን እኮ የገቢ መሰብሰቢያ ነው ያደረጉት እነሱ። አንደኛው የከሌ ደጋፊ ነው፣ አንደኛው የከሌ ደጋፊ ነው፣ የከሌ ሰፈር ከየከሌ ይበልጣል ሲያቧጭቀው ይውላል። እሱ ምንድነው ቢዝነስ ሜክ እያደረገ ነው ማለት ነው። ስለዚህ አጠቃላይ የሚዲያው መገራት አለበት፣ መስተካከል አለበት። ምንድነው በዚህ 2 ዓመት 3 ዓመት ውስጥ ትግል ላይ ቆይተናል። ያተረፍነው ነገር ምንድነው? አሁንስ ያለነው ምንድነው? ወደፊት በቃ እዚህ ትግል ላይ ልናገኝ የምንችለው ምንድነው ብሎ ቆም ብሎ አስቦ አገናዝቦ ለህዝቡም እየታገለ ላለው አባልም የሚበጀውና የሚጠቅመውን እንዲያስብ ነው መልእክት ማስተላለፍ ፈልገው። አፋብን አሁን የተደራጀው በመንደር ከሌ ከከሌ እንጂ በወታደራዊ እውቀት፣ በፖለቲካዊ እውቀት፣ በተለያየ ሙያ እውቀት ያላቸው ሰዎች አይደለም እንዲሰለፉ እየተደረገ ያለው። ይሄም አሸናፊ ለመሆን ብዙ ነገር ይጠይቃል። ሁሉም ስልጣን ፈላጊ ሆነ። ለአብነት የምጠቅስልህ የእዝ አመራሮች እኔም እከታተል ስለነበረ የመጀመሪያው አንድ እንሁን በሚለው ውይይት ስንወያይ ቆይተን መጨረሻ ላይ ምርጫ ላይ ቃል ተገብቶ ቃለ መሐላ ተፈጽሞ በሚቀጥለው ስራ ውስጥ እንቅፋት አንሆንም ተብሎ ወደ ምርጫ ተገባ። ወደ ምርጫ ሲገባ ድምፅ ሲሰጥ እስክንድር 4 ዘመነ 3 ሆኑ። አፈረሰ ዘመነ፣ አልቀበለውም አለ። ቃለ መሐላ ፈጽሟል፣ ይሄ ተቀርቷል አለ፣ ወደፊት ታሪክ ያወጣዋል። ይሄን አፈረሰውና ሄደ። ወይ በድጋሚ ተወያይቶ ወደ አንድነት ለመምጣት የተደረገ ጥረት የለም። እነሱ አፋባን አሉና ሌላ መሰረቱ። ሌላ ሲመሰርቱ ደግሞ 13 አመራር 13ቱም እኩል መሪ። ይሄ በዓለም ላይ ተደርጎ የሚታወቅ አይደለም። ለመጀመሪያ ጊዜ በአፋባ የተሰራ ነው። ይሄ መጀመሪያ ነው በዓለም ላይ። አንድ ሰብሳቢ ወይም አንድ ሊቀመንበር ወይም አንድ ፕሬዝዳንት ነው የሚኮነው። 13ቱም እኩል ስልጣን ይዘው ተቀመጠ። ምን ሰሩ? 13ቱም አንድ በመሆናቸው የሄዱት አካሄድ ግን የአማራን ትግል መጽለፍ ነው። ይሄ ምንድነው? ስልጣን ፈላጊነት። እመደቡ ቤቱ ላይ ተቀምጦ አዲስ አበባ ገብቼ ጠቅላይ ሚኒስትር ሆናለሁ የሚል አስተሳሰብ እንጂ የዚህ ጦር መሪ ሆናለሁ አይደለም። መደቡ ላይ ተቀምጦ ግን 4 ኪሎ ስልጣን ይዛለሁ ብሎ የሚመኝ መድረስና አለመድረሱን የማያውቅ የዚህ አይነት አመራር ነበር የነበረው። ይህ አመራር አሁን በተጨባጭ የምነግርህ አንደኛ ትግሉን የሚያታግልበት የፖለቲካ መርህ የለውም። የአማራ ህዝብ ጥያቄ አሁን በሰላማዊ መንገድ እንመልሳለን፣ በመነጋገር እንመልሳለን ብሏልና እዚህ ውስጥ ደግሞ የሁሉ ትብብር ምን መሆን አለበት? ቆም ብሎ ላይ ይገባል። አባሉ ከጀርባ ያለው አካል ሌላ ነው። የአማራን ህዝብ ጥያቄ ለማስመለስ የግብፅን በር ማንኳኳት አይጠበቅብንም። ሻዕቢያ ድረስ ደጅ መጽናት አይጠበቅብንም። ጥያቄያችን የሚመለሰው በኢትዮጵያ ማዕቀፍ ውስጥ ነው። ኢትዮጵያን በማፍረስ በኩል መጥፎ የታሪክ ድርሻ እንዲኖረን መሆን የለበትም፣ ህዝባችንንም አይመጥንም የሚለውን ይዞ መጠየቅና ድርድር አንፈልግም ከሚሉት ወገን ሳይሆን
ድርድር ምንግርግር የለም መግጠም ነው የሚሉ አንዳንድ ጀብደኞች አሉ። ከነሱ እሳቤ በወጣ መልኩ የትኛውም ያፈሙስ ትግል መጨረሻው ጠረጴዛው ስለሆነ በትክክለኛው መንገድ ጥያቄን አቅርቦ በዚህ እኛ አሁን አብሪ ሆነን የመጣ ነው። አብሪ ነን እኛ። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። እኛ አብሪ ሆነን ስንመጣ ደግሞ መንግስት ምቹ ሁኔታዎችን አመቻችቶ ሜዳው አሳታፊ እንደሆነ የሚያስሮጥ እንደሆነ ማሳየት አለበት። አባሉ ደግሞ በተደራጀ መልኩ ከላይ ያለውን የገማ አካል ኦቨርስሮ ማድረግ አለበት። ከላይ እኛ እስከሚበቃን ታግለናል። እዚያ ውስጥ ሆነ አሁንም ወጠን ለትግል ነው የመጣ ነው። ያለቀ ትግል የለንም። እዚያ ያለውም ይጠይቅ ይምጣ። በጠረጴዛ ዙሪያ የህዝባችንን ጥያቄ እናስመልስ። የጦርነት ቆንጆ የሰላም መጥፎ የለውም። ስለዚህ ከማን ምን ይጠበቃል ከሚለው መንግስትም እንደ መንግስት ከወረዳ እስከ ፌዴራል ያለው አካል በደንብ ትኩረት ማድረግ መቻል አለበት። እኛን እንደ ብሪጅ እንደ ድልድይ መጠቀም መቻል አለበት። ከውጭ ያለውም ይሄ የዲያስፖራው አካል ወይም ደግሞ ሰሪ መሪ ነው የሚለው አካል ወይም ደግሞ እኛ የሆነ ነገር ስንሆን የሽግግር መንግስት ምናምን የሚጠይቀው አካል እውነት ለህዝብ የሚያስብ ከሆነ ቆም ካለ አስቦበት ወደዚያ ትኩረት ቢገባ የተሻለ ይሆናል። ከዛ ውጭ እየተላለቅነ እየተባላን ቅድም እንዳነሳሁት ወደዚህ የመጣ ነው። አንድም ከዚህ በላይ መስዋዕት ላለመክፈል ነው። ትናንት በዚህም በኩል ጀግና ወድቋል፣ በዚህም ወድቋል። ገዳይምኛ ሟችምኛ ሆነናል። ሌሎች ሀገሮች የሚፈልጉት ይህን ታይሚንግ ቦምቡን ነው። ለምን የተዳከመ አማራ የተዳከመ ኢትዮጵያ መፍጠር ነው። ተረካቢ ትውልድ ማሳጣት ነው። ጀግና ወድቆ ያውቃል። የፌስቡክ አርበኛው ብቻ ነገ ምን ሀገሩን ምንም እንደማያደርግ ስለሚያውቅ የሚፈልገው ሚሽን ይፈጽማል ማለት ነው። ማን ግብጽም ሱዳንም ህወሓትም ኤርትራም ማለት ነው። ስለዚህ ከዚህ በላይ መስዋዕትነት ላለመክፈል መሬት ላይ ያለው አካል የመጣበትን ጉዞ መፈተሽ መቻል አለበት። እነማንን ቀበርነ? ትግሉ የተደረሰ እነማን በዚህ ትግል ኢንቨስተር ሆኑበት? ማን አስመጭ ላኪ ሆነበት? በዚሁ አጋጣሚ የአማራ ጥያቄ አንዱ ማህበራዊ ጥያቄ ያለበት ካለ አሁን እኮ እዛው አማራ ክልል ላይ ማህበራዊ መስተጋብሩን እየበጣጠስ ነው ያለን። 20 ምንሻ ከገደልን 20 ምንሻ አንዱ 5 ልጅ ሊኖረው ይችላል። 100 አማራዎችን ወላጅ አልባ እያደረግን ነው። በዚህ ጦርነት 70-80% አማራ ነው እያለቀ ያለው። አንደኛ በፋኖ ወገን ያለው ሙሉ አማራ አለ፣ ምንሻው አለ፣ አድማው አለ፣ ፖሊስ አለ፣ ሰላም አስከባሪ አለ፣ መከላከያ ያለው አማራ አለ። እንደው የሌላውን እንኳን እንተው ብንል እዛው እየሞትነ እዛው እየተገዳደልን ነው። እዚህ ቤት አንድ ሀዘን አለ፣ በዚህ በኩል የሞተ እዚህ ቤት ሌላ ሀዘን አለ፣ በዚህኛው የሞተ። ስለዚህ ማን ነው አባቴን የገደለው የሚል ትውልድ ጭምር እየተፈጠረ ነው ያለው። ይሄ ምንድነው? ማህበራዊ መስተጋብሩን እዛው ላይ እየበጣጠስንበት ነው ያለነ። ነገ ደም ሲመላለስ የሚኖር ማህበረሰብ እየፈጠርን ነው። ይህም ጭምር በደንብ መታሰብ መቻል አለበትና መሬት ላይ ያለው አካል ወገኑን ከማጥፋት የመጣበት የትግል መንገድ ቆም ብሎ አስቦ ይሄ አጉል የትቢት አዙሪት ላይ ወጠን ለትክክለኛ ሰላም መቆም አለብን ነው። በተናጠል የሚመጡ ወንድሞች አሉ። እነዚህን የሚመጡ ወንድሞችን በየወረዳው በየዞኑ ይገባሉ። ይሄ አካል ተገቢውን እንክብካቤ አድርጎ መቀበል አለበት። ለምሳሌ እኔ ስመጣ ወደ 20 አባል መጥቷል። አሁን አዊ ዞን እንጅባራ ላይ በጣም አሪፍ አቀባበል ተደርጎ እስካሁንም ድረስ አሪፍ ትሪትመንት ላይ ነው ያሉ። ስለዚህ በተናጠል የሚመጣውን ጭምር የትኛውም በመንግስት ሌጂትሜት ያለ አካል ጥሩ አቀባበል አድርጎ እንዲቀበለው ፈልጋለሁ። በጦርነት ምክንያት ብዙ ወንድሞቻችንና ብዙ ጓዶቻችን አጥተናል እና የሰላም መንገድን መንግስት አመቻችቶ ከጥፋታችሁ ተምራችሁ ከጥፋታችሁ ታርማችሁ ለሀገር ታስፈልጋላችሁ ብሎ እንደ ልጅ አይቶን እኛን ይሄን ቻንስ ስላመቻቸልን ምስጋናን አቀርባለሁ ማለት ነው። ስለዚህ አሁን ወንድሞቻችን ይመጣሉ። ሲመጡ ትክክለኛ ታጋዮች አሉ፣ እንዲመጡ እንፈልጋቸው ታጋዮች አሉ። እነዚያ ታጋዮች በተለያየ አጋጣሚ ሲመጡ የሚያስፈልገውን ነገር ከወረዳ እስከ ዞን እስከ ፌደራል
ጭምር ስራዬ ብሎ ወርዶ መስራት ያስፈልጋል ማለት ነው። እንደ ድልድይ ሆናችሁ ስለመጣችሁ በጣም እናመሰግናለን። ጥሩ ውይይት አድርገናል። እኔ ጥያቄዎችን ጨርሻለሁ። መልካም ጊዜ እላለሁ።